እርሳቸው እጅግ ተፈሪ ናቸው። ጂኦግራፊን ወደሚታይ የስትራቴጂ ድል በመቀየሩ ረገድ የሚያክላቸው የለም። በቁርሾና ፍጥጫ ውስጥ ባሉት የምዕራብና ምስራቅ ዓለማት መሃል በኩራት ይራመዳሉ። በዘመናዊው የዓለም ፖለቲካ ላይ ድልድይ ናቸው። ረጂብ ጣይብ ኤርዶዋን የኔቶ አባል ናቸው። የሩሲያ ወዳጅ፣ ዩክሬንና ሩሲያን ያሸማገሉ፣ ኢትዮጵያና ሶማሊያ መሃል የገቡ የሁለቱ ሀገር ወዳጅ፣ አልሸባብን የታገሉ፣ ከኢስታንቡል ከንቲባነት ተነስተው የቱርኪየ ሪፐብሊክን ቅርጽ ያስያዙ ጀግና ናቸው ይሏቸዋል። የተደረገባቸውን መፈንቅለ መንግሥት ፊት ለፊት የተጋፈጡት አላፈገፈጉም፣ አልሸሹም። በዓለም የሐሳብ ድግሶች ላይ በራሳቸው እውነት ብቻ መቆም ያውቁበታል። አንድ ደቂቃ 1 ሚኒት ለዚህ ተጠቃሽ ነው። እርሳቸው ስትራቴጂስት ናቸው። የቱርክዬን ተፈጥሯዊ ድልድይነት በአግባቡ ተጠቅመውበታል። ተፈጥሮ ቱርክዬን ድልድይ አድርጎ ሰርቷታል። ኤርዶሃን የተፈጥሮ ስጦታን ወደ በረከት ቀይረውታል። ሀገሪቱ በጂኦፖለቲካ አቀማመጧ በአውሮፓና በእስያ በምዕራቡና በምስራቁ ዓለም መካከል የመገኘቷ እውነት ለቱርክዬ የብልጽግና መሰረት ይሆን ዘንድ ሰርተውበታል። በአንድ በኩል የኔቶ አባል ናቸው። በሌላ በኩል የኔቶ የመሰብሰብ ምክንያት ከሆነችው ሩሲያ ጋር ጥብቅ ግንኙነት አላቸው። የእርሳቸው ህልም የቀድሞ የኦቶማንን ዘመን ክብር መመለስ ነው። ይህ ውጥናቸው የቀጠናው ኃያል አድርጓቸዋል። ከሶሪያ እስከ ሊቢያ፣ ከካውካከስ እስከ አፍሪካ ቀንድ ድረስ የቱርክን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ተጽዕኖ አስፍተዋል። በሩሲያና የምዕራቡ ዓለም የተፈጥሮ ጋዝ ቱቦዎችን መቆጣጠር መቻላቸው ኢነርጂ ምንጭ ሳይሆኑ በዓለም የኢነርጂ ካርታ ላይ ወሳኝ እንዲሆኑ አድርጓቸዋል። የአውሮፓ የስደተኞች ዕጣ ፈንታ እርሳቸው መዳፍ ላይ አለ። ረጂብ ጣይብ ኤርዶሃን ስትራቴጂስት፣ የተጽዕኖ አድማሳቸውን ያሰፉ፣ በሳል፣ ጀግና መሆናቸውን ወዳጅም ጠላትም የሚመሰክርላቸው መሪ ናቸው። እርሳቸው የኢትዮጵያ የቁርጥ ቀን ወዳጅ ናቸው። በመከራ ቀናት መካከል አሉ ያሉ፣ ምዕራቡ ፊቱን ባዞረባቸው ቀናቶች ከጎናችሁ ነኝ ብለዋል። በአፍሪካ ግዙፍ ኢንቨስትመንታቸውን በኢትዮጵያ ፈሰሱ። 2.5 ቢሊዮን ዶላር በላይ ኢንቨስትመንትን እውን ያደረጉ፣ ለ20 ሺህ ኢትዮጵያን የሥራ ዕድልን የፈጠሩ፣ ከ200 በላይ ኩባንያዎቻቸውን ወደ ኢትዮጵያ የላኩ፣ ተፈሪው ተከባሪው መሪው ወሳኙ ሰው ኢትዮጵያ ተገኝቷል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን የቱርክዬ ፕሬዝደንት ረጂብ ጣይብ ኤርዶዋን የኢትዮጵያ ጉብኝታቸውን ይዳስሳል። አብራችሁን ትቆዩ ዘንድ በአክብሮት ጋበዝን። በኢትዮጵያና በቱርክ መካከል ከጥንት ጀምሮ የነበረው ዝምድና፣ ወዳጅነት አሁንም በመከባበር በመደጋገፍ አብሮ በመስራት ወዳጅነት ለማጠናከር በኔና በፕሬዝዳንት ኤርዶጋን መካከል ከስምምነት ተደርሷል። ከሞላ ጎደል በሁለትዮሽና በመልቲላተራል ጉዳይ የነበረን ውይይት እጅግ ውጤታማና ፍሬያማ ነበር። ፕሬዝዳንት ጣይብ ኤርዶጋን ይህንን ሪጅን በደንብ የሚገነዘቡ፣ በዚህ ሪጅን ውስጥ ኢትዮጵያ አንከር ሀገር መሆኗንና ሚናዋ መወጣት እንዳለባት የሚያምኑ በመሆናቸው ንግግራችን እጅግ የተዋጣ ነበር ማለት ይቻላል። የቱርክዬና የኢትዮጵያ ግንኙነት የፖለቲካ ሳይንስ ሰዎች ስትራቴጂክ ነው ይሉታል። በአንዳንድ የታሪክ አጋጣሚዎች ደግሞ የሁለቱ ሀገራት ግንኙነት ከወዳጅነት ይልቃል። ኢትዮጵያ ምዕራቡ ዓለም ፊቱን ባዞረባት ወቅት ቱርክዬ ከኢትዮጵያ ጎን ተሰልፋለች። ምዕራቡ አዲስ አበባ በአማጽያኑ ተያዘች ብለው ዜና በሰሩ ሰዓት የቱርክዬ ሚዲያዎች ለዓለም እውነታን ከገለጡት መካከል ናቸው። ይህ ስትራቴጂያዊ አጋርነትና ድጋፍ ከግጭት ወቅት ባለፈ የህዳሴው ግድብ ግንባታን ግብጽ የጸጥታና የደህንነት ችግር ነው ብላ ወደ ጸጥታው ምክር ቤት ስትመራው ቱርክዬ ግድቡ የልማትና የህልውና ጉዳይ ነው ብላ በአደባባይ ተሟግታለች። ከጥንት እስከ ዛሬ የቱርክዬ አጋርነት ብርቱ ነው። ከኢንቨስትመንት እስከ ጦር ትብብር ይደርሳል። በቀጠናው ሽብርተኝነትን በመዋጋት ዳብሯል። የቀጠናው ሰላም የጋራ ትብብር ማዕቀፍ ነው። ሽብርተኝነት ደግሞ የጋራ ጠላታችን
ዓላማችን ነው ብለው ሰርቷል። ረጀብ ጣይብ ኤርዶዋን በአፍሪካ ቀንድ ላይ ሽብርተኝነትን በመዋጋት ረገድ የኢትዮጵያ አጋር ናቸው። እርሳቸው ከአዲስ አበባ ዩኒቨርሲቲ ሽብርተኝነትን በመዋጋት የሶማሊያ መልሶ ግንባታ በማገዝና የቱርክዬ ኢትዮጵያን ኢኮኖሚያዊ ግንኙነት በማጠናከራቸው የክብር ዶክትሬትን ተቀብሏል። ቱርክዬ ከቻይና በመቀጠል በኢትዮጵያ ከፍተኛ የውጭ ኢንቨስትመንት አላት። በጨርቃጨርቅ በግንባታና በኢንዱስትሪ ፓርኮች ውስጥ የቱርክዬ ኩባንያዎች የአንበሳውን ድርሻ ይዛሉ። በጨርቃጨርቁ ዘርፍ ግዙፍ ኩባንያዎች በአዳማ በቢሾፍቱና በሐዋሳ ኢንዱስትሪ ፓርኮች ውስጥ ናቸው። የአፒ መርከንዚ የአዋሽ ወልዲያ ሐራ ገበያ የባቡር መስመር ፕሮጀክትን ይገነባል። ከ200 በላይ የቱርክዬ ኩባንያዎች ኢትዮጵያ ውስጥ ናቸው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት ኢትዮጵያ ውስጥ ፈሷል። የሀገሪቱ ኩባንያዎች ከ20 ሺህ በላይ ለሚሆኑ ኢትዮጵያን የሥራ ዕድልን ፈጥረዋል። አሃዙ ቱርክዬ በኢትዮጵያ ውስጥ በግል ዘርፍ ከፍተኛ የሥራ ዕድል ከፈጠሩ ሀገራት አንዱ ያደርጋታል። ከ500 ዓመታት በላይ ዘለቀው የሁለቱ ሀገራት ግንኙነት ለዛሬው የስትራቴጂክ ግንኙነት መሠረትን የጣለ ነው። ሀገራቱ በታሪክ፣ በባህል፣ በሃይማኖት የዳበረ ግንኙነትን እንዲያነብሩ አድርጓቸዋል። የኢትዮጵያና የቱርክዬ ግንኙነት ስር የሰደደ ከዘመናዊ ዓለም አወቃቀር ቀድሞ ነው። ገና በ16ኛው ክፍለ ዘመን የኦቶማን ኢምፓየር በአፍሪካ ቀንድ የነበረው ተጽዕኖ የታሪካዊቷ ሐረር ከተማ ከኢስታንቡል ጋር የነበራትን የንግድና የባህል ትስስር ለመሰረቱ ዋነኛ ማሳያ ተደርጎ ይወሰዳል። የታሪክ መዛግብት እንደሚነግሩን ቱርክዬ በአፍሪካ የመጀመሪያውን ቆንጸላ ጽሕፈት ቤት በጎርጎሳውያኑ በ1912 የከፈተችው በዚሁ በሐረር ከተማ ነበር። ይህ የቱርክዬ ለኢትዮጵያ የነበራት የቆየ ክብርና ስልታዊ ፍላጎትን ያሳያል። የሁለቱ ሀገራት መሪዎች በፋሺስት ወረራ ወቅት ጭምር የእርስ በርስ ግንኙነታቸው የዳበረ ነበር። ይህ በችግር ወቅት በጋራ መቆም የሀገራቱን ግንኙነት ወደ ከፍታ ከወሰዱና ካላቁ የታሪክ ክስተቶች መካከል ይጠቀሳል። ዛሬ የሁለቱ ሀገራት ግንኙነት ከመደበኛነት ተሻግሯል። የሀገራቱ ግንኙነት ስትራቴጂክ ነው። ይህ ስትራቴጂክ ግንኙነት በሶስት ዋና ዋና አምዶች ጸንቶ ቆሟል። የመጀመሪያው ኢኮኖሚያዊ ነው። ቱርክ በኢትዮጵያ ውስጥ ካሉ ቀዳሚ የውጭ ኢንቨስተሮች አንዷ ናት። በጨርቃጨርቅ፣ በግንባታ፣ በኢነርጂና በመሰረተ ልማት ዘርፎች የቱርክዬ ኩባንያዎች የኢትዮጵያን የኢንዱስትሪ ሽግግር በማገዝ ረገድ የአንበሳውን ድርሻ ይዛሉ። ግዙፉ የአዋሽ ወልዲያ የባቡር መስመር ግንባታና ሌሎችም ሜጋ ፕሮጀክቶች የቱርክዬ ቴክኖሎጂ የኢትዮጵያ ልማታዊ ፍላጎት የተገናኙባቸው አውታሮች ናቸው። ሲቀጥል ወታደራዊና ቴክኖሎጂ አጋርነት ነው። በተለይም በቅርብ ዓመታት የኢትዮጵያና የቱርክዬ ግንኙነት በጸጥታና በመከላከያ ዘርፍ አዲስ ምዕራፍን ከፍቷል። ይህ ደግሞ በሁለቱ ሀገራት መካከል ያለውን እምነት በፈተና ውስጥ የጸና ወዳጅነት አሰኝቶታል። ይህ ብቻ አይደለም። ለቀጠናዊ ሰላም በጋራ የቆሙበት አውድ እየሰፋን የመጣው ኢትዮጵያ የባህር በርን ለማግኘት እያደረገች ባለችው ጥረት ውስጥ የሶማሊያን ቅያሜ ገፍቶ እንዳይሄድ ያደረገችው ቱርክዬ ናት። ከዚህ ባለፈ ሽብርተኝነትን በመዋጋት ረገድ በአፍሪካ ቀንድ ላይ ሰፊ ድርሻ ያላት ሀገር ናት። አልሸባብን ለመክታት በሚደረገው ጥረት ውስጥ የሀገሪቱ ሚና ጎልቶ ይታያል። የቱርክዬ ወደ አፍሪካ ቀንድ መምጣት እንደ ግብፅ የጀርባ ዓላማን ያነገበ አይደለም። የካይሮ ወደ ሶማሊያ የመግባት እውነታ ኢትዮጵያን የመክበብ ሲሆን፣ የአንካራ ግን እንደ ኢትዮጵያና ሶማሊያ ባሉ ሀገራት መካከል በመተባበር ላይ የተመሰረተ የጋራ ብልጽግና ማረጋገጥ ነው። ሲሰልስ የሀገራቱ የባህል ትስስር ጎልብቷል። በየዓመቱ በመቶዎች የሚቆጠሩ ኢትዮጵያን ወጣቶች በቱርክዬ የትምህርት ዕድልን ያገኛሉ። በዚህም ወደ አንካራና ኢስታንቡል በመሄድ ከፍተኛ ትምህርታቸውን ይከታተላሉ። በሌላ በኩል ደግሞ የቱርክዬ ትብብር አስተባባሪ ኤጀንሲ ቲካ በኢትዮጵያ ያልነጃሺ መስጊድ የታሪክ ቅርሶችን በመጠገንና በማደስ የሁለቱን ሀገራት ግንኙነትና ትስስር እንዲጎለብት አድርጓል። ከዚህ ባሻገር ሁለቱ ሀገራት የጂኦግራፊ ወሳኝነታቸውን ወደ ስትራቴጂ አጋርነት ቀይረውታል። የቱርክዬ መሪ ረጀብ ጣይብ ኤርዶዋን እንደዚሁም ጠቅላይ ሚኒስትር አብይ አህመድ ያላቸው የቀረበ ግንኙነት ሁለቱ ሀገራት በዓለም አቀፍ መድረክ የራሳቸውን ዕድል በራሳቸው የመወሰን መርህ የሚያራምዱ መሆናቸው ግንኙነቱን የበለጠ ያጠነክሯል። ቱርክዬ ለኢትዮጵያ ወደ መካከለኛው ምስራቅና ወደ አውሮፓ መግቢያ በር ስትሆን፣ ኢትዮጵያ ደግሞ ለቱርክዬ የአፍሪካ መግቢያ በር ናት። በኢትዮጵያና በቱርክዬ መካከል ያለው የንግድና ኢንቨስትመንት ግንኙነት የሁለትዮሽ ዲፕሎማሲ የጀርባ አጥንት ተብሎ ሊገለጽ
ሊገለጽ ይችላል። ሁለቱም ሀገራት ታሪካዊ ግንኙነታቸውን ወደ ጠንካራ የኢኮኖሚ ትስስር ለመቀየር ያሳዩት ቁርጠኝነት ዛሬ ቱርክዬን በኢትዮጵያ ውስጥ ከቀዳሚዎቹ የኢኮኖሚ አጋሮች ተርታ አሰልፏታል። ከ500 ዓመታት በላይ የዘለቀው የሁለቱ ሀገራት ግንኙነት አሁን እየላቀ መጥቷል። ይህ ግንኙነት በቅርብ ዓመታት ውስጥ ወደ ስትራቴጂ አጋርነት አድጓል። ረጀብ ጣይብ ኤርዶዋን ወደ ኢትዮጵያ መምጣት ይህን ግንኙነት ወደ ተሻለ ምዕራፍ ያሻግረዋል። ከዚህ ባሻገር የሁለቱ ወገኖች ግንኙነትም በቀጣይ ወዴት ያመራል፣ አሁን ባለው ላይ ምን ይጨምራል የሚለውን እንመልከተው። ሁለቱ መሪዎች የሁለቱን ሀገራት የንግድ ግንኙነቶች የበለጠ ያጠናክሩታል ተብሎ ይጠበቃል። ሁለቱ መሪዎች ከዚህ ቀደም በነበራቸው ተከታታይ ውይይቶች የሁለቱን ሀገራት የንግድ ልውውጥ መጠን 1 ቢሊዮን የአሜሪካን ዶላር ለማድረስ ግብ አስቀምጠው ነበር። እናም የንግድ ልውውጡን ወደ 1 ቢሊዮን ዶላር ለማሳደግ መጠነ ሰፊ ስራ በመሰራት ላይ ይገኛል። የመከላከያና የደህንነት ትብብራቸው ሀገራቱ በቀጣይ የሚያጠናክሩት ሌላኛው መስክ ነው። ተንታኞች የመከላከያና የደህንነት ዘርፉ አሁን ካለው በላይ እንደሚጠናከር ይጠቁማሉ። የአፍሪካ ቀንድ ላይ የሽብርተኛ ነት መስፋፋት ቀጠናው የዓለም ንግድ መስመር ሰላምና ደህንነትን ለማስጠበቅ በተጉ ሀገራት የጦር ካምፕ መሆኑና የወደቁ መንግስታት መበራከት በዘርፉ ትብብራቸውን እንዲያጠናክሩ ምክንያት ይሆናል ተብሎ እንዲጠበቅ አድርጎታል። ከዚህ ባለፈ ቱርክዬ ለኢትዮጵያ ሰላም አስከባሪዎች የምትሰጠው ስልጠናና የምታቀርበው ወታደራዊ ቁሳቁስ እየጨመረ ይሄዳል ተብሎ ይጠበቃል። ሌላው ሁለቱ መሪዎች ግንኙነታቸውን እንደሚያልቁት የሚጠበቀው የኢኮኖሚ ና የኢንቨስትመንት ትስስራቸውን የተመለከተው ነው። በኢትዮጵያና በቱርክ መካከል የሚደረገው የንግድ ልውውጥ ቢያንስ 1 ቢሊዮን ዶላር መሙላት እንችልና ከዚያም በላይ ማደግ እንዲችል በሁለቱም መንግስታት ታቅዶ እንዲሰራበት እንዲሁም የቢዝነስ ሴክተሮች ዳይቨርሲፋይ እንዲደረጉና በሁለታችን መካከል ያለው የንግድ ልውውጥ እንዲያድግ ከስምምነት ተደርሷል። በተለይም የቱርክ ሁነኛ ኩባንያዎች ወደ ኢትዮጵያ በመምጣት ኢንቨስት በማድረግ ለሀገር ውስጥ ገበያ ብቻ ሳይሆን ለአፍሪካ ገበያ ኤክስፖርት ማድረግ እንዲችሉ በትብብር እንድንሰራ ተጨማሪ ኢንቨስተሮች እንድናመጣ ተነጋግረናል። የኤርዶዋንን ወደ ኢትዮጵያ መምጣት ተከትሎ የቱርክዬና የኢትዮጵያ ኢንቨስትመንት ትስስር ይጎለብታል። በዚህም በጨርቃ ጨርቅ በግንባታና በምግብ ማቀነባበር ላይ የተሰማሩ የቱርክ ኩባንያዎች ቁጥር ሊጨምር ይችላል። ከዚህ ባሻገር የሁለቱ ሀገራት የንግድ ልውውጥ መጠን ወደ 1 ቢሊዮን ዶላር ለማድረስ የተያዘው ግብ ዋና የትኩረት ነጥብ ይሆናል ተብሎ ይጠበቃል። በዲፕሎማሲው ዘርፍም ቢሆን ግንኙነታቸውን ወደ ላቀ ድጋፍ እንደሚሸጋገርም ይጠበቃል። ኢትዮጵያ በዓለም ላይ ፈጣን እድገት እያመጡ ካሉ ጥቂት ሀገራት መካከል አንዷ ስትሆን በዚህ ዓመት የ10.2% እድገት ትጠብቃለች። የዚህ እድገት ቀጣይነት መረጋገጥ የሚችለው ከ130 ሚሊዮን ሕዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርክዬ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። ሎጂስቲክስ አንዱ ትልቁ ቦትልኔክ ነው ለኛ እድገት። ከዚያ ደግሞ የሲ አክሰስ ቁልፉን ነገር የሚይዝ ሲሆን ፕሬዝዳንት ኤርዶጋን ከዚህ አንጻር የበኩላቸው ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል። ለዚህ ምስጋና እናቀርባለን። ቱርክዬ በአፍሪካ ቀንድ ያላት ተሰሚነትን ለማሳደግ ጥረት ታደርጋለች። በዚህም ቱርክዬ በአፍሪካ ቀንድ ያላት ተጽዕኖን ለማሳደግ ኢትዮጵያን እንደ ዋና አጋር አድርጋ ትቀጥላለች። በሌላ በኩል ኢትዮጵያ የቱርክዬን ድልድይነት ሚናን ትጠቀመዋለች። ቱርክዬ በምዕራባውያንና በምስራቁ ዓለም መካከል ያላት ሚዛንን የመጠበቅ ልምድ ኢትዮጵያ ከዓለም አቀፉ ማህበረሰብ ጋር ለሚኖራት ግንኙነት እንደ ድልድይ ያገለግላታል። ተንታኞች የወደፊቱ የኢትዮጵያና
ቱርክዬ ግንኙነት ሁለገብ እንደሚሆን ይገመታል ይላሉ። ይህም ስትራቴጂክ ግንኙነቱን ያጠናክራል የተባለው ጉብኝትን በተመለከተ አልሞኒተር ተርኪስ ኤርዶሃን ሄድስ ቱ ኢትዮጵያ ኤሚድ ቴንሽንስ ኦቨር ሆርን ኦፍ አፍሪካ በሚል በሰራው ዘገባ ኤርዶዋን የኢትዮጵያ ጉብኝት ሰላም ለማውረድ የግብፅ ተጽዕኖን ለመመከትና የቱርክዬን የንግድ ጥቅም ለማስጠበቅ የታለመ ነው ይላል። ይቀጥልና አልሞኒተር በዘገባው የግብፅ በሶማሊያ በኩል መምጣትና ወታደራዊ ስምምነት የጦር መሳሪያ ድጋፍ ማድረጓ ለኤርዶዋን ጉዞ እንደ አንድ ምክንያት ያስቀምጣል። ግብፅ በሶማሊያ በኩል በኢትዮጵያ ላይ የምታደርገው ጫና ቱርክዬ እንደ ስጋት ትመለከተዋለች። ኤርዶዋን አዲስ አበባ መገኘታቸው ቱርክዬ የኢትዮጵያ ስልታዊ አጋር መሆኗን ለካይሮ የሚያሳይ መልእክት እንደሆነ ጽሑፉ ይተነትናል። የሆርን ኢንስቲትዩት ያወጣው ጽሑፍ ደግሞ ቱርክዬ በአፍሪካ ቀንድ ያላትን ስትራቴጂያዊ ፍላጎትና የኢትዮጵያን ቁልፍ ሚና በጥልቀት ይተነትናል። ጽሑፉ በዋናነት ቱርክዬ አፍሪካ ኦፕኒንግ ፖሊሲ፣ የቱርክዬ አፍሪካን የመመልከት ፖሊሲ ተብሎ የሚታወቀው የውጭ ጉዳይ ስልት ማዕከል ያደረገ ነው። የሆርን ኢንስቲትዩት ትንታኔ እንዳመለከተው የቱርክዬ አፍሪካን የመመልከት ፖሊሲ ከጎርጎሳውያኑ ከ2005 ጀምሮ በከፍተኛ ሁኔታ የገፋችበት ሲሆን ዓላማውም ቱርክዬ ከምዕራባውያንና ከመካከለኛው ምስራቅ ባለፈ አዳዲስ አጋሮችን በአፍሪካ ማፍራት ነው። ጽሑፉ ይህ ፖሊሲ በሶስት አምዶች ላይ የቆመ መሆኑን ያብራራል። የመጀመሪያው ዲፕሎማሲያዊ ግንኙነት መጠናከር ሲሆን በአፍሪካ ሀገራት ውስጥ በርካታ ኤምባሲዎችን መክፈት ነው። ሁለተኛው ኢኮኖሚያዊ ትብብር ነው። የንግድ ልውውጥን ማሳደግና የቱርክዬ ኩባንያዎች በአፍሪካ መሰረተ ልማት ላይ እንዲሳተፉ ማድረግን ታላሚ ያደርጋል። በሶስተኛ ደረጃ ሰብአዊ እርዳታ ነው። በትምህርት ዕድልና በባህል ልውውጥ የሚገባ ተጽዕኖ ማሳደግን ያልማል። ለዚህም የቱርክዬ ህልም ኢትዮጵያ ቁልፍ ናት። ኢትዮጵያ ለምን ለቱርክዬ ስትራቴጂክ ሆነች ሲል የሚጠይቀው ሆርን ኢንስቲትዩት ኢትዮጵያ የቱርክዬ የአፍሪካ መግቢያ በር አድርጎ ይገልጻታል ሲል ያስቀምጣል። ለዚህም የሚከተሉትን ምክንያቶች ይጠቅሳል። የአፍሪካ ህብረት መቀመጫ መሆኗ የመጀመሪያ ምክንያት ነው። ቱርክዬ በአፍሪካ ህብረት ውስጥ ስትራቴጂያዊ አጋሮና እንድትቀጥል የኢትዮጵያ ድጋፍ ወሳኝ ነው። ሌላው ኢኮኖሚያዊ ምክንያት ነው። ቱርክዬ በኢትዮጵያ ውስጥ ካሉት ትልልቅ የውጭ ባለሀብቶች አንዷ ናት። የቱርክዬ ኩባንያዎች በጨርቃጨርቅ በግንባታና በኢንዱስትሪ ዘርፎች በስፋት መሰማራታቸው ለሁለቱ ሀገራት ትልቅ ፋይዳ አለው። ከዚህ ባሻገር ቀጠናዊ ተጽዕኖ ሌላኛው ምክንያት ተደርጎ ይወሰዳል። ኢትዮጵያ በአፍሪካ ቀንድ ያላት ፖለቲካዊ ክብደት ቱርክዬ በቀጠናው ያላትን ተሰሚነት ከፍ ለማድረግ ይረዳታል። እናም ይላል የሆርን ኢንስቲትዩት አቲት ቱርክዬ ኢትዮጵያን እንደ ንግድ አጋር ብቻ ሳይሆን በአጠቃላይ አፍሪካ ውስጥ ተሰሚነቷን ለማስፋት እንደ ስትራቴጂያዊ መልህቅ እንደምትጠቀምባት ይጠቁማል። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው የመልሕቅ ዝግጅታችን በዚህ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ይሆንላችሁ።